escalation in the Strait of Hormuz. Iran's Revolutionary Guard says it has seized 2 ships. Trump ዛሬም እየተናገሩ ነው። We've been called by the other side. They'd like to make a deal very badly. ምንም እንኳን ኢራን የፓኪስታንን ደጅ አላይም ብላ ብታመጽም እሳቸው ግን የተኩስ አቁሙን ለብቻ ያራዘምኩት ኢራን ውስጥ የአመራር መከፋፈል በመኖሩ ነው እያሉ ነው። በእርግጥ የፋርስ ሰዎች ተከፋፍለዋልን? አገሪቷን በቅጡ የሚያውቁ የትራምፕን አስተያየት ሽንፈት የወለደው ፕሮፓጋንዳ እያሉት ነው። ዘርዘር አድርገን እንሄድበታለን። በእርግጥም ትራምፕ ለመሸነፋቸው ማስረጃ ቁጠሩ ከተባለ ከዋሽንግተን በኩል የተሰማው ትኩስ ወሬ በቂ ይመስላል። እንደ ሁነኛው መረጃ ከሆነ ትራምፕ ኤርትራ ላይ የጣሉትን ማዕቀብ ሊያነሱ መሆኑ ተሰምቷል። ከፍተኛ የአሜሪካ ዲፕሎማትም ካይሮ ውስጥ ከኢሳያስ አፈወርቂ ጋር መክረዋል ተብሏል። ሆርሙዝ ከእጃቸው እንደወጣ የተረዱት ትራምፕ ወዲያ አፈወርቂን አባብለው ቀይ ባህርን ለመያዝ መወሰናቸው ግልጽ ሆኗል። መረጃውን ትሰሙታላችሁ። ከዚያ ባለፈም ትራምፕ ሆርሙዝ ላይ ቦምብ የሚቀብሩትን ሁሉ ፍጁ ቢሉም ባለፉት ጥቂት ቀናት ብቻ ኢራን የበዙ ፈንጂዎችን ሰርጡ ውስጥ መበተኗ ተነግሯል። ለእነዚያ ቦምቦች ምን ያህል የአሜሪካ ፈንጂ አምካኝ መርከቦች ይበቁ እንደው ብዙዎችን እያነጋገረ ነው። እስቲ አስቀድመን በትኩሱ የትራምፕ ወሬ እንንደርደር። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ በኢራን ከፍተኛ አመራሮች ላይ በተከታታይ በተወሰደው እርምጃ ምክንያት አሁን አገሪቱን ማን እየመራት እንደሆነ እንደማይታወቅና የሥርዓት ለውጥ መምጣቱን ገልጸዋል። በኢራን ላይ የኒኩሌር መሳሪያ ለመጠቀም ፍላጎት እንደሌላቸውና በተለመደው ወታደራዊ መንገድ አገሪቱን ማዳከም እንደቻሉ የገለጹት ትራምፕ አሜሪካውያን አሁን ለሚከፍሉት ከፍተኛ የነዳጅ ዋጋ ምትክ ከኒኩሌር ስጋት የጸዳች ኢራን እንደሚያገኙ ተናግረዋል። አሁኑኑ ስምምነት ላይ መድረስ ቢችሉም ስምምነቱ ጊዜያዊ ሳይሆን ዘላቂ እንዲሆን እንደሚፈልጉና ኢራን በቀን $500 ሚሊዮን ገቢ እንድታገኝ ስለማይፈልጉ የሆርሙዝ ሰርጥን ለመክፈት የቀረበላቸውን ጥያቄ ውድቅ ማድረጋቸውን ገልጸዋል። ቤት መግዛትና ትክክለኛ ቤት መግዛት ይለያያሉ። ብዙ ቦታ ሄደው ግራ ገብቶታል? እንግዲያውስ ወደ ቾይዝ ይምጡና ልዩነቱን በዓይኖ ይመልከቱ። ከጥራት በላይ ዋስትና፣ ከውበት በላይ ምቾት ሞልቶታል። ወደ ማይ ቾይዝ ሲመጡ የሚገዙት ቤት ብቻ ሳይሆን የአኗኗር ዘይቤም ጭምር ነው። የቾይዝ ውሃ እህት ኩባንያ ማይ ቾይዝ ሪል ስቴት ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው የዲፕሎማቶች መንገድ እፎይ ብለው የሚኖሩበት ቤት አቅርቦሎታል። የተናጠል ካርታ የወጣላቸውና 50 በመቶ የባንክ ብድር የተመቻቸላቸውን ባለ 2 እና ባለ 3 መኝታ ቤቶች ውብ አድርጎ እየገነባ ነው። ለትውልድ የሚተላለፍ ጥሪት እንዲያኖሩ በ0923 690912 ወይም በ0964 67 77 77 ይደውሉ። ይመርጡናል እንጂ አያወዳድሩንም። ማይ ቾይዝ ሪል ስቴት። የኢራን የባህር ኃይል መደምሰሱንና አሁንም ትናንሽ ጀልባዎች የሚታዩ ከሆነ በአንድ ቀን ውስጥ እርምጃ እንደሚወሰድባቸው ያስጠነቀቁት ትራምፕ ዋነኛ ስትራቴጂያቸው ከፍተኛ ግፊት በማሳደር ኢራንን ሙሉ በሙሉ ማንበርከክ ሲሆን ይህም የሆርሙዝ ሰርጥን በመቆጣጠር የአገሪቱን የነዳጅ ገቢ ማድረቅና ከፍተኛ አመራሮችን ኢላማ በማድረግ በአገዛዙ ውስጥ መከፋፈልና የመሪነት ክፍተት መፍጠርን ያካትታልም ብለዋል። ይህን እያሉ ያሉት ትራምፕ የተኩስ አቁሙን ለማራዘም የተገደዱት በሌላ ምክንያት ሳይሆን አይቀርምም እየተባለ ነው። እየተጠቀሰ ያለው ምክንያትም አገራቸው ከኢራን ጋር ባደረገችው ጦርነት እጅግ በጣም ብዙ የጦር መሳሪያዎችን የተጠቀመች በመሆኑ አንዳንድ የአስተዳደሩ ባለሥልጣናት አገሪቱ በቅርብ ጊዜ ውስጥ ታይዋንን ከቻይና ወረራ ለመከላከል ያላትን ዕቅድ ሙሉ በሙሉ ተግባራዊ ለማድረግ ትችል እንደሆነ ጥርጣሬ እንዳላቸው መነገሩ ነው። ትክክለኛውን ቁጥር ለመግለጽ ፈቃደኛ ያልሆኑ የአሜሪካ ባለሥልጣናትን የጠቀሰው የዎል ስትሪት ጆርናል ዘገባ ጦርነቱ ከየካቲት 21 ጀምሮ እስካሁን ከ1000 በላይ የረጅም ርቀት ቶምሃውክ ሚሳይሎችና እስከ 2000 የሚደርሱ የጸረ አየር መከላከያ ሚሳይሎች መተኮሳቸውን አመልክቷል። እነዚህን ክምችቶች ሙሉ በሙሉ ተክቶ ለማምረት እስከ 6 ዓመታት ሊወስድ እንደሚችል ባለሥልጣናቱ ለጆርናሉ ተናግረዋል። ይህ በእንዲህ እንዳለ ስትራቴጂካዊና ዓለም አቀፍ ጥናት ማዕከል የተባለው የምርምር ተቋም ባደረገው ትንታኔ መሠረት የሚሳይል ክምችትን ወደ ቀድሞ ደረጃ ለመመለስ ከ1 እስከ 4 ዓመታት ይወስዳል። ተቋሙ አክሎም ከቻይና ጋር የሚደረግ ጦርነት
የጦር መሳሪያዎችን በከፍተኛ ፍጥነት ይጨርሳል ሲል አሁን ያለው የክምችት ደረጃ ወደፊት ግጭት ቢነሳ የአሜሪካን ወታደራዊ እንቅስቃሴ ይገድባል ሲል አስጠንቅቋል። ከኢራን ጦርነት በፊትም እንኳ ክምችቱ ከኩያ ተቃዋሚ ጋር ለሚደረግ ፍልሚያ በቂ እንዳልሆነ ይታመን ነበር ያለው ተቋሙ አሁን ያለው ውጥረት ደግሞ ይበልጥ አሳሳቢ መሆኑን ገልጿል። ዘገባው አክሎ እንደገለጸው አንዳንድ ባለሥልጣናት አሜሪካ በመከላከያ ኢንዱስትሪው ላይ ከፍተኛ ሀብት ኢንቨስት በማድረግና አነስተኛ ዋጋ ያላቸውን መሳሪያዎች በማምረት ላይ በማተኮር የጦር መሳሪያዎችን የመተኪያ ጊዜ ማሳጠር ትችላለች ብለው ይከራከራሉ። ሆኖም ርካሽ አማራጮች የራሳቸው ችግር እንዳላቸው፣ በተለይም የመምቻ ርቀታቸው አጭር መሆኑ ወታደራዊ ኃይሎችን ለጠላት ጥቃት ይበልጥ እንደሚያጋልጥ ሪፖርቱ አስጠንቅቋል። በፓሲፊክ ውቅያኖስ የአሜሪካ ጦር አዛዥ አድሚራል ሳሙኤል ፓፓሮ ለኮንግረሱ እንደተናገሩት የኢራን ጦርነት ለአሜሪካ ኃይሎች ጠቃሚ የውጊያ ልምድ እየሰጠ መሆኑንና አሁንም ቻይናን የመከላከል አቅማቸው ላይ ምንም አይነት እውነተኛ ጉዳት እንደማያዩ ገልጸዋል። ፔንታጎን የመከላከያ ተቋራጮች ምርታቸውን እንዲያፋጥኑ ግፊት እያደረገ መሆኑንና ኮንግረሱ ለሚቀጥለው ዓመት በጀት ለወሳኝ የጦር መሳሪያዎች $350 ቢሊዮን እንዲያጸድቅ መጠየቁም ከዚህ የጦር መሳሪያ ክምችት ማለት ጋር እንደሚያያዝ ተንታኞች ይናገራሉ። ምንም እንኳን የሚሳኤል ውርጅብኙ ጋብ ቢልም ኢራን ባልተገመተ የውጊያ ስልት ብቅ ብላለች። ዋሽንግተን በዓለም ላይ እጅግ አስፈላጊ የሆነውን የንግድ መስመር ይከፍታል ብላ ተስፋ አድርጋ የነበረው የሰላም ንግግር ከከሸፈ በኋላ ኢራን ኮማንዶዎቿ አንድ ግዙፍ የንግድ መርከብን በቁጥጥር ስር ሲያውሉ የሚያሳይ ቪዲዮ በማውጣት በሁርሙዝ የባህር ሰርጥ ላይ ያላትን ጠንካራ ተጽዕኖ አሳይታለች። የኢራን ብሔራዊ ቴሌቪዥን ጭንብል ያጠለቁ ወታደሮች በግራጫ ጀልባ ሆነው ኤምኤስሲ ፍራንቼስካ ወደ ተባለች መርከብ ሲጠጉ በገመድ መሰላል ተጠቅመው ወደ መርከቧ ሲወጡና ጠመንጃቸውን በማቀባበል ወደው ሲዘሉ የሚያሳይ ምስል አሰራጭቷል። የቪዲዮ ምስሉ የድርጊት ፊልም አይነት ሙዚቃ የታጀበበትና ምንም አይነት ገለጻ ያልተካተተበት ሲሆን ኤፒሚኖንዳስ የተባለች ሌላ መርከብንም ያሳያል። ኢራን ሁለቱንም መርከቦች ያለ ፈቃድ ሰርጡን ለመሻገር ሞክረዋል በሚል መያዟን አስታውቃለች። ኢራን በዚህ መልኩ ትናንሽና ፈጣን ጀልባዎችን በቡድን በመጠቀም በሆርሙዝ ሰርጥ አቅራቢያ የንግድ መርከቦችን መያዟ የአሜሪካ ጦር የኢራንን ባህር ኃይል አዳክሟል የሚለውን አባባል ጥያቄ ውስጥ የጣለ ሆነዋል። ፕሬዚዳንት ትራምፕ የኢራን መደበኛ ባህር ኃይል በአብዛኛው የፈረሰ ቢሆንም እነዚህ ፈጣን አጥቂ ጀልባዎች ግን እንደ ትልቅ ስጋት ተቆጥረው እንዳልነበር አምነዋል። በማከልም ወደ አሜሪካ የባህር ላይ እገዳ የሚጠጋ ማንኛውም እንዲህ አይነት ጀልባ በካሪቢያንና በፓሲፊክ ውቅያኖስ በዕፅ አጓጓዝ ጀልባዎች ላይ ጥቅም ላይ በዋለው ተመሳሳይ የማጥፊያ ሥርዓት ወዲያውኑ እንደሚጠፋ ዝተዋል። ይሁን እንጂ በካሪቢያን የታዩት ጀልባዎች የታጠቁ አልነበሩ። የኢራን አብዮታዊ ዘብ ጀልባዎች ግን ከባድ የጦር መሣሪያዎችን፣ የሮኬት ማስወንጨፊያዎችንና በአንዳንድ ሁኔታዎችም ጸረ መርከብ ሚሳይሎችን የታጠቁ ናቸው። ዲያፕለስ የተባለ የግሪክ የባህር ደህንነት ኩባንያ እንደገለጸው የፈጣን ጀልባዎች ጥቃት አሁን የተደራራቢ ስጋቶች አካል ሆኗል። ይህም ከባህር ዳርቻ የሚተኮሱ ሚሳይሎችን፣ ድሮኖችን፣ ፈንጂዎችንና የኤሌክትሮኒክስ ጣልቃ ገብነቶችን ያካትታል። ባለሙያዎች እንደሚገምቱት ኢራን ከጦርነቱ በፊት በሺዎች የሚቆጠሩ እንዲህ ያሉ ጀልባዎች የነበሯት ሲሆን አብዛኞቹ በባህር ዳርቻ ዋሻዎች፣ በባህር ኃይል ጣቢያዎች ወይም በሲቪል መርከቦች መካከል ተደብቀው የሚገኙ ናቸው። ጦርነቱ ከተቀሰቀሰ ወዲህ ከ100 በላይ የሚሆኑት ሳይጠፉ እንዳልቀሩ ድራያድ ግሎባል የተባለው ተቋም ገልጿል። ከዚህ ሳምንት በፊት ኢራን በሆርሙዝ ሰርጥ የንግድ እንቅስቃሴ ላይ ጥቃት ለመሰንዘር በሚሳይልና በድሮን ላይ ስትተማመን ነበር። እነዚያ ጥቃቶች ከተኩስ አቁም ስምምነቱ በኋላ ቆመው ነበር። አሁን ኢራን 2 መርከቦችን የያዘችው ዋሽንግተን በኢራን የባህር ንግድ ላይ እገዳ ከጣለችና ከኢራን ጋር ግንኙነት ያላቸውን የነዳጅ ጫኝ መርከቦች መያዝ ከጀመረች በኋላ ነው። ተንታኙ ዳንኤል ሙለር የሲቪል የንግድ መርከቦች የኢራን የታጠቁ ኃይሎች መርከቦችን እንዳይዙ ለመከላከል የሚያስችል አቅም የላቸውም ብለዋል። ብዙውን ጊዜ ኢራን መርከብ ለመያዝ በአንድ ጊዜ ደርዘን የሚሆኑ ጀልባዎችን ትጠቀማለች። አንድ የኢራን ከፍተኛ የደህንነት ባለሥልጣን እንደተናገሩትም እነዚህ ፈጣን ጀልባዎች አሁን
የኢራን ባህር ኃይል ስትራቴጂ የጀርባ አጥንት ናቸው። ጀልባዎቹ ባላቸው ከፍተኛ ፍጥነት ምክንያት ጥቃት ፈጽመው ሳይታወቁ በፍጥነት የማምለጥ ችሎታ አላቸው ሲሉም ቀጣዩን የሆርሙዝ ውጊያ ገለጥለጥ አድርገውታል። ይህ በእንዲህ እንዳለ ኢራን በሆርሙዝ የባህር ሰርጥ ላይ ተጨማሪ ፈንጂዎችን እያሰማራች መሆኗ ተሰምቷል። የኢራን አብዮታዊ ዘብ ባህር ኃይል በዚህ ሳምንት በሆርሙዝ የባህር ሰርጥ ላይ ተጨማሪ ፈንጂዎችን መዝራቱን አንድ የአሜሪካ ባለሥልጣንና ጉዳዩን የሚያውቁ ምንጮች ገልጸዋል። ስለ አዲሱ ክስተት ገለጻ የደረገላቸው ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ የአሜሪካ ባህር ኃይል ፈንጂ ሲዘሩ የተገኙ የኢራን ጀልባዎችን ያለምንም ማመንታት እንዲመታና እንዲያጠፋ ሲሉ ትዕዛዝ አስተላልፈዋል። በሰርጡ ላይ የሚዘሩ አዳዲስ ፈንጂዎች በዓለም የንግድ ታሪክ ውስጥ የታየ ትልቁ የነዳጅ አቅርቦት መስተጓጎል ተብሎ የጠራውን ሁኔታ ይበልጥ ያባብሰዋል ተብሎም ተሰግቷል። ኢራን ጦርነቱ ከተጀመረ ወዲህ በሰርጡ ላይ ፈንጂ ስትዘራ ይህ ለሁለተኛ ጊዜዋ ሲሆን በመጀመሪያው ዙር ተዘርተው የነበሩት ፈንጂዎች በሙሉ ተገኝተው ስለ መጽናታቸውም እስካሁን ግልጽ አይደለም። ያም ሆኖ የአሜሪካ ጦር የኢራንን የፈንጂ መዝራት ተግባር ደርሶበት በቅርብ እየተከታተለው መሆኑ ቢሰማም አሜሪካ ኢራን ምን ያህል አዳዲስ ፈንጂዎችን እንዳሰማራች እንደማታውቅ ተነግሯል። ይህም ፈንጂ የማምከኑን ሥራ እጅጉን ያከብድባታል ተብሏል። በጦርነቱ መጀመሪያ ላይ የአሜሪካ ባለሥልጣናት ከ90% በላይ የሚሆኑትን የኢራን ትልልቅ ፈንጂ ጫኝ መርከቦችና የፈንጂ መጋዘኖችን ማጥፋታቸውን ገልጸው ነበር። ሆኖም የአገሪቱ ጦር አሁንም በባህር ዳርቻዎች በሚገኙ መደበቂያዎች ውስጥ ክምችት እንዳለው ማመን ጀምረዋል። እያንዳንዳቸው ከ2 እስከ 4 ፈንጂዎችን መሸከም በሚችሉ ትናንሽ ጀልባዎች ፈንጂዎችን በሰርጡ ላይ መዝራት ለኢራናውያን ቀላል ተግባር መሆኑም ታይቷል። ኢራን አሁንም እነዚህ በሮኬትና በመተኮሻ የታጠቁ በርካታ ትናንሽ ጀልባዎች እንዳሏትም ይነገራል። ከዚሁ ጋር በተሳሰረ መረጃ የአውሮፕላን ተሸካሚዋ ዩኤስኤስ ጆርጅ ኤች ደብሊው ቡሽና አጃቢዎቿ በአሜሪካ ማዕከላዊ ዕዝ የኃላፊነት ቀጠና ውስጥ ደርሰዋል ተብሏል። ይህ በቀጠናው ሦስተኛው የአሜሪካ የአውሮፕላን ተሸካሚ መርከብ ሲሆን በኢራን ላይ ያለውን እገዳ ይበልጥ የሚያጠብቅና ትራምፕ ጦርነቱን ለመቀጠል ከወሰኑ ተጨማሪ ወታደራዊ አማራጮችን የሚሰጥ ነውም ተብሏል። በዚህ መልኩ ሁርሙዝን መቆጣጠር የተሳናቸው ዶናልድ ትራምፕ ዓይናቸውን ወደ ቀይ ባህር አዙረዋል ተብሏል። የትራምፕ አስተዳደር ኢራን ከአሜሪካ ጋር ካለባት ጦርነት አንጻር ሁለተኛውን ወሳኝ የባህር መስመር የሆነውን ባቤል መንደብን ለመዝጋት በምዝትበት ወቅት በቀይ ባህር ላይ ቁልፍ ጂኦፖለቲካዊ ቦታን ከምትቆጣጠረው ኤርትራ ጋር ያለውን ግንኙነት ለማደስ መንገዶችን እየፈለገ መሆኑ ተሰምቷል። የፕሬዝዳንት ትራምፕ ከፍተኛ ባለሥልጣን ማስዓድ ቡሎስ አሜሪካ ከ700 ማይል በላይ የቀይ ባህር ዳርቻ ባላት በኤርትራ ላይ የጣለቻቸውን አንዳንድ ማዕቀቦች ማንሳት ለመጀመር ማቀዷን ለውጭ አገራት አቻዎቻቸው መናገራቸውን ጉዳዩን የሚያውቁ የአሁኑና የቀድሞ ባለሥልጣናት ገልጸዋል። ይህ እርምጃ ትራምፕ ባለፉት 10 ዓመታት ለመጀመሪያ ጊዜ ከአገሪቱ ጋር ከፍተኛ ዲፕሎማሲያዊ ግንኙነት ለመመስረት የሚያደርጉት ጥረት አካል ነውም ተብሏል። ሌሎች ባለሥልጣናት ግን ግንኙነቱን ወደ መደበኛ የመመለስና ማዕቀቦችን የማንሳት ዕቅዱ በግምገማ ላይ ያለና ገና ያልተጠናቀቀ መሆኑን ተናግረዋል። ይህ የአሜሪካ ዲፕሎማሲያዊ ጥረት የመጣው በኢራን የሚደገፈው የየመኑ የሁቲ አማጺ ቡድን በቀይ ባህር ላይ ያለውን የባህር ትራፊክ ለማቆም በዛተበት ወቅት ነው። ከኤርትራ ጋር ግንኙነትን የማደስ ዕቅዱ ከአሜሪካ ኢራን ጦርነት በፊት የነበረ ቢሆንም የቴህራን የሆርሙዝ ሰርጥን የመዝጋት ሙከራ ግን አሜሪካ በቀይ ባህር ላይ ላላት ፖሊሲ ከፍተኛ ትኩረት እንድትሰጥ አድርጓታል። ቀይ ባህር መካከለኛው ምስራቅ የፋርስ ባሕረ ሰላጤን ሳይጠቀሙ ነዳጅ የሚልኩበት ወሳኝ መስመር ነው። የሆርሙዝ ሰርጥ በአረብ ባህር ገብ መሬት በስተ ምስራቅ የሚገኝ የመካከለኛው ምስራቅ የነዳጅ ሀብት መግቢያ በር ነው። ቀይ ባህር ደግሞ በምዕራብ በኩል የሚገኝና ከሜዲትራንያን እስከ ህንድ ውቅያኖስ ለሚደረገው ወታደራዊና የንግድ የባህር ጉዞ ወሳኝ መስመር ነው። ሁቲዎች ቴህራንን ለመደገፍ በቀይ ባህር መግቢያ ላይ የሚገኘውን የባቤል መንደብ ሰርጥን ለመዝጋት ደጋግመው ዝተዋል። የትራምፕ የአፍሪካ መልእክተኛ ቡሎስ ባለፈው ዓመት መጨረሻ ላይ ካይሮ ውስጥ ከኤርትራው ፕሬዝዳንት ኢሳይያስ አፈወርቂ ጋር በሚስጥር መገናኘታቸውም ታውቋል። የውይይቱ ዓላማም
ማዕቀቦችን ማቅለልና ከፍተኛ የዲፕሎማሲ ንግግር መጀመር ነበር። ግብፅ በአሜሪካና በኤርትራ መሪ መካከል ያለውን ንግግር በማመቻቸት እየረዳች መሆኑም ተዘግቧል። በዚያ ስብሰባ ወቅት ቡሎስ አሜሪካ በኤርትራ ላይ የጣለችውን ማዕቀብ በቅርቡ ማንሳት እንደምትጀምር ለአልሲሲ ነግረዋቸዋል ተብሏል። ቡሎስ ከዚህ ቀደም በመስከረም ወር በኒውዮርክ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን ከኤርትራ ውጭ ጉዳይ ሚኒስትር ዑስማን ሳልህ መሐመድ ጋር ተገናኝተው ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ የትራምፕ አስተዳደር ከኤርትራ ሕዝብና መንግሥት ጋር ያለውን ግንኙነት ለማጠናከር እንደሚፈልግ ገልጸዋል። ቃል አቀባዩ ስለ ማዕቀብ መነሳት ለቀረቡ ጥያቄዎች ግን ቀጥተኛ ምላሽ አልሰጡም ነበር። ከኤርትራ ጋር ግንኙነትን የማደስ ውሳኔው ባለፉት ወራት በተለያዩ ምክንያቶች ሲጓተት ቆይቷል። ይህም የሆነው የአስተዳደሩ ከፍተኛ ውሳኔ ሰጪዎች በጋዛ ግጭትና በኢራን ጦርነት በመወጠራቸው መሆኑም ዘገባዎቹ ጠቁመዋል። አንዳንድ የአሜሪካ ባለሥልጣናት በበኩላቸው በኤርትራ ላይ የጣለው ማዕቀብና ከአገሪቱ ጋር አለመገናኘት ውጤት አላመጣም ብለው ደምድመዋል። ማዕቀብን እንደ ማባበያ በመጠቀም ንግግር መጀመር በቀይ ባህር ቀጣና ለአሜሪካ የረጅም ጊዜ ጥቅም ሊያስገኝ ይችላል ብለውም ያምናሉ። እነዚህ ባለሥልጣናት የቀይ ባህር ቀጣና ስልታዊ አስፈላጊነቱ እጅግ ከፍተኛ በመሆኑ የኤርትራ የሰብአዊ መብት አያያዝ ምንም ይሁን ምን ግንኙነት መጀመር አለበት ይላሉም እየተባለ ነው። አንዳንድ ተንታኞች ግን ይህንን አመክንዮ ይጠራጠራሉ። የቀድሞው የአሜሪካ የደህንነት ባለሥልጣን ካሜሮን ሁድሰን በተለምዶ ማዕቀብ የምናነሳው አገሪቱ ሽልማት የሚገባው ነገር ስታደርግ ነው፣ ኤርትራ ግን ከ1993 ጀምሮ ያው ወታደራዊና አምባገነን አገር ናት ብለዋል። ከኤርትራ ጋር ግንኙነትን ማደስ በሌሎች የአፍሪካ ቀንድ ግጭቶችና ሽኩቻዎች ላይ ተጽዕኖ ሊኖረው እንደሚችልም ተንታኞቹ ይጠቅሳሉ። በመግቢያችን ላይ ወደ አነሳነው ጥያቄ መለስ ስንልም በእርግጥ ትራምፕ እንደሚሉት የኢራን አመራሮች ተከፋፍለዋል ወይስ በወረራው የተነሳ ይበልጥ አንድነታቸውን አጥብቀዋል በሚለው ጥያቄ ብዙ ተንታኞች ያላቸው ምላሽ የለም፣ ኢራናውያኑ ዛሬም እንደነበሩት ናቸው የሚል ነው። ዶናልድ ትራምፕ በኢራን አመራር ውስጥ ባሉ መካከለኛና ጠርዘኛ ወገኖች መካከል ያለው እርስ በርስ ልዩነት በጣም የከፋ ከመሆኑ የተነሳ ኢራናውያን መሪዎቻቸው ማን እንደሆኑ አያውቁም ሲሉ ተናግረዋል። ሆኖም ብዙ ባለሙያዎች ይህንን ትንታኔ በመጠራጠር ከፍተኛ አዛዦች ቢገደሉም አገሪቱ አስደናቂ ተቋማዊ ትስስር አሳይታለች ይላሉ። ትራምፕ በኢራን አመራር ውስጥ እብደት ያለበት መከፋፈል አለ ማለታቸው ይህንንም በ3 ቀናት ውስጥ ለሁለተኛ ጊዜ መናገራቸው የሚያስገርም ነውም አስብሏል። ምክንያቱም ቀደም ሲል ስለ አዲሱ የኢራን አመራር ብዙም ዕውቀት እንደሌላቸው ወይም ቀድሞውኑ የሥርዓት ለውጥ ተካሂዷል ሲሉ መሰንበታቸውን ያስታውሷል። የትራምፕ ቡድን በፓኪስታን አደራዳሪዎች ወይም በቀጥታ ግንኙነቶች በኩል የተለያዩ ቡድኖች ድርድሩ እንዲቀጥል የተለያዩ ቅድመ ሁኔታዎችን እየጠየቁ መሆኑን ሳይረዱ አልቀሩም። ትራምፕ ቢያንስ ወታደራዊ መሪዎቹ የሲቪል ዲፕሎማሲያዊ አመራሩን ቦታ ተክተዋል የሚል ፍንጭ እየሰጡ ነው። ኢራን ከአሜሪካ ጋር እንዴት መቅረብ እንዳለባትና ስለ ድርድሩ አስፈላጊነት ላለፉት 10 ዓመታት ስትከፋፈል መቆየቷ ሚስጥር ባይሆንም አንዳንድ ኢራናውያን ምሁራንና ታዛቢዎች ግን ትራምፕን የፕሮፓጋንዳ ጦርነት እያካሄዱ ነው በማለት ይከሷቸዋል። ይህም አገሪቱ ውሳኔ መስጠት እንዳትችል ሽባ የማድረግ ሙከራ እንደሆነም ይገልጻሉ። በሴንት አንድሪውስ የዘመናዊ ታሪክ ፕሮፌሰር የሆኑት አሊ አንሷሪ ኢራን የመሪነት ክፍተት ባያጋጥማትም ቢያንስ በሽግግር ላይ ያለች አገር ናት ይላሉ። ምክንያቱም አዲሱና በጽኑ የቆሰለው የበላይ መሪ ሙጅተባ ካሚኒ ገና ሥልጣኑን በሚገባ አላረጋገጠም። ይህ ሂደት ለአባቱ ለአሊ ካሚኒም ብዙ ዓመታትን ወስዶባቸዋልና መሪው ሙሉ በሙሉ በጤና ላይ መሆኑን እርግጠኛ አይደለንም። ቢሆንም እንኳ ሥልጣኑን እንደ አባቱ ማጠናከር ይችል እንደሆነ አናውቅም ብለዋል አንሷሪ። አሊ አልፎና የተባሉ ተንታኝ ደግሞ ኢራን በአሊ ካሚኒ የመጨረሻ 2 ዓመታት ወደ የጋራ አመራር እየተሸጋገረች ነበር ይላሉ። እሳቸው እያረጁ በመምጣታቸው ተወዳጅነት የሌላቸው ወይም በሃይማኖታዊ መንገድ ሊያጸድቋቸው ለማይችሉ እርምጃዎች ኃላፊነት መውሰድ አይፈልጉም ነበር ይላሉ ተንታኙ። ሙጅተባ ካሚኒ ስለ ድርድሩ ወይም ስለ ተኩስ አቁሙ
እስካሁን በዝርዝር የተናገሩን ነገር የለም። ነገር ግን የቀድሞውን የአብዮታዊ ዘብ አዛዥና የተኩስ አቁም ተቃዋሚ የሆኑትን ሞህሴን ረዛኢን ወታደራዊ አማካሪ አድርገው መሾማቸው የአስተሳሰባቸው ማሳያ ሊሆን ይችላል አስብሏል። በቴህራን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ሐሰን አህመድያን ግን በኢራን አመራር ውስጥ ምንም አይነት ስንጥቅ የለም ይላሉ። የኢራን የፖለቲካ ስርዓት በጣም ተቋማዊ ነው። ከፍተኛ መሪዎቹ ተገለውም ሥራውን መቀጠል የሚችልና በሁለት ትልልቅ ጠላቶች ላይ የአጸፋ ጦርነት መክፈት የሚችል ሌላ ስርዓት ጥቀሱልኝ። ለዚህ የታሪክ ምሳሌ አላገኝም ብለዋል። አክለውም ለእያንዳንዱ ተቋም ሌላ ተጓዳኝ ተቋም ስላለ ድንገተኛ አደጋዎችን መቋቋም ቀላል ያደርገዋል ሲሉም ኢራን ባለችበት አለች ብለዋል። ኢራን ጦርነት በወለደው አዲስ ስትራቴጂ መተባበሯና ይህም በሆርሙዝ ሰርጥ ላይ ያለውን ተጽዕኖ በመጠቀም የትራምፕን ጫና መመከት እንደሆነ የሚጠቅሱት ተንታኙ ሰርጡ ቁልፍ ነው፣ ፍትሐዊ ስምምነት ካለ ማዕቀብ ይነሳል፣ ካሳም ይከፈላል ብለዋል። ከዚህም በላይ ቃል ኪዳን ካልተጠበቀ አሁን አዲስ አስተሳሰብ አለን እያልን ነው። ትራምፕ ከኒኩሌር ስምምነቱ ሲወጡ ኢራን ብዙ የምታቀርበው ነገር አልነበራትም። አሁን ግን አለን። ስለዚህ በትራምፕ ቋንቋ እያወራን ነው። ይህም ውጤታማ ነው። እናንተ ሕዝባችንን ኢላማ ስታደርጉ፣ እኛ ደግሞ የሕዝባችሁን ኪስ ኢላማ እናደርጋለን ሲሉም አዲሱን የኢራን የሆርሙዝ ተኮር ጦርነት አብራርተዋል። ተንታኞቹ የትራምፕ የተከፋፈለ አመራር ወሬ የሥነ ልቦና ጦርነት ነው ያሉ ሲሆን ከፍተኛ መሪዎች አሜሪካ የባህር ላይ እገዳውን እስካላነሳች ድረስ ድርድር እንደማይኖር ተስማምተዋል ብለዋል። ይህ ፖሊሲ ጥንካሬውን ያገኘው 13 አባላት ካሉት የበላይ ብሔራዊ ደህንነት ምክር ቤት ሲሆን ይህ ተቋምም የአገሪቱን የፍትሕ፣ የፖለቲካ፣ የወታደራዊና የደህንነት ኃይሎችን በአንድ ላይ ያሰባሰበ ነው። በሌላ በኩል የምክር ቤቱን ጸሐፊ አሊ ላሪጃኒን ለመግደል የወሰነችው ውሳኔ ውጤቱ ተቃራኒ ሆኗል። ምክንያቱም በኢራን ፖለቲካ ውስጥ ብቁ ተግባራዊና ልምድ ያላቸውን ግለሰቦች በማስወገዱ ለድርድር የሚሆን የጋራ ስምምነት እንዳይፈጠር አድርጓል። የእሳቸው ተተኪ መሐመድ ባገር ዙልጋድር እንደ እሳቸው ሰፊ ልምድ የሌላቸውና የቀድሞ የአብዮታዊ ዘብ አዛዥ ናቸው። የላሪጃኒን የማቀናጀት ሚና በተወሰነ መልኩ የተረከቡት የፓርላማው አፈጉባኤ መሐመድ ባጋር ጋሊባፍ ሲሆኑ ዘመናዊ አምባገነን ተብለው የሚገለጹት ጋሊባፍ በኢስላማባድ የኢራን ልዑካን ቡድን መሪ ሆነው የተሾሙ ሲሆን የውጭ ጉዳይ ሚኒስትሩን አባስ አራግቺን የበላይ ሆነው ይመራሉ። በዚህ ሁሉ ሂደት ውስጥ የተመረጡት የኢራን ፕሬዝዳንት መስዑድ ፔዚሽኪያን ወደ ጎን ተገፍተዋል። መሪው የአገር ውስጥ ጉዳዮች ላይ ብቻ እንዲያተኩሩ የተደረገ ሲሆን ከድርድሩ ዝርዝር መረጃዎች እንዲገለሉ ተደርገዋልም ይባላል። ያም ሆነ ይህ ዶናልድ ትራምፕ በኢራን ላይ ጦርነት ለመክፈት የወሰኑት ውሳኔ እንደ ከባድ ስልታዊ ስህተት የሚታወስ ሆኗል። ይህም ቀጠናውን ባልታሰበና መረጋጋትን በሚያናጋ መልኩ እየቀያየረ ነውና አሁን የተኩስ አቁም ስምምነቱ ላልተወሰነ ጊዜ በመራዘሙ ጦርነቱ የዩናይትድ ስቴትስን ዓለም አቀፋዊ ዝና እንዴት እንዳዳከመውና ዋና ዓላማዎቹን ማሳካት እንዳልቻለ በግልጽ ማየት እንችላለን። በቴህራን የሥርዓት ለውጥ አላመጣም ወይም ኢራን ለአሜሪካ ፍላጎት አልተንበረከከችም። እንዲያውም ውጤቱ ከዚህ ተቃራኒ መሆኑን እያየን ነው። ኢራን ከቀጠናው ባለፈ በዓለም አቀፍ ኢኮኖሚ ላይ የኢኮኖሚ ጉዳት በማድረስና የዓለምን ኢኮኖሚያዊ ፍጥነት በመቀነስ በሆርሙዝ የባሕር ሰርጥ ላይ ያላትን ቁጥጥር ከሁሉ በላይ ጠንካራ መከላከያ መሆኑን አሳይታለች። ይህም ምናልባት አሁን ከፈረሰው የኒኩሌር መርሃ ግብሯ የበለጠ ፋይዳ ያለው ነው። የሰርጡ ቁጥጥር በሚቀጥሉት ዓመታት የቴህራን ትልቁ የድርድር መሳሪያ ይሆናልም ተብሎ ይታመናል። ይህ ስትራቴጂ በሆርሙዝ ብቻ የተገደበ አይደለም። ኢራን በየመን ባሉ የሁቲ ታጣቂዎች በመታገዝ በኢራን አብዮታዊ ዘብ በኩል በቀይ ባህር ደቡባዊ ጫፍ የሚገኘውን የባቤል መንደብ የባህር ሰርጥን የመዝጋት አቅም እንዳላት አሳይታለች። ይህም 8% የሚሆነው የዓለም ንግድና ከፍተኛ መጠን ያለው የዓለም ኢነርጂና ኬሚካል የሚሸጋገርበት ስፍራ ነው። በሆርሙዝና በባቤል መንደብ ላይ የሚፈጠር መስተጓጎል
በዓለም ኢኮኖሚ ላይ ድርብ ድንጋጤን ይፈጥራል። ከዚህ ዳራ አንጻር የአሜሪካ የባሕረ ሰላጤ አገሮች በድንጋጤ ምላሽ መስጠታቸው የሚያስገርም አይደለም። የባሕረ ሰላጤው ገዢዎችን ይበልጥ የሚያሳስባቸው ከጦርነቱ በኋላ የምትወጣው ኢራን ሆርሙዝን እንደ ቋሚ የማስፈራሪያ መሳሪያ ልትጠቀምበት መቻሏ ነው። አሜሪካ ደግሞ ለደህንነታቸው ዋስትና መሆን የማትችል መስላ ታይታለች። የባሕረ ሰላጤው አገራት ይህንን አዲስ አለመረጋጋት ለመቋቋም እንደ ፓኪስታን፣ ግብፅና ቱርክ ካሉ ቀጠናዊ ኃይሎች ጋር አማራጭ የደህንነት ስምምነቶችን ለመፍጠር እየተሯሯጡ ሲሆን ከአውሮፓ ከቻይናና ከህንድ ጋር ያላቸውን ግንኙነት እያጠናከሩ ነው። በአሜሪካና እስራኤል የሚመራው ጦርነት ኢራንን በኢኮኖሚና በወታደራዊ ረገድ ቢያዳክማትም የረጅም ጊዜ ውጤቱ ግን ተቃራኒ ሊሆን ይችላል። ይበልጥ ደፋርና ጠንካራ ኢራንን ማዋለድ። የጦርነቱ አንዱና ትልቁ ያልታሰበ ውጤት በቴህራን ስትራቴጂካዊ አስተሳሰብ ላይ ያመጣው ለውጥ ነው። ኢራን በጥንቃቄና በመከላከያ ላይ ከመመካት ይልቅ በዚህ ግጭት እንዳደረገችው የባላንጣዎቿን ሰፊ የኢኮኖሚና የደህንነት መሠረተ ልማቶች ኢላማ ያደረገ ባለብዙ ግንባር አካሄድን ልትከተል ትችላለች። በእውነቱ ጦርነቱ ኢራን ተጽዕኖዋን ከድንበሯ ባሻገር የምታሳርፍ ብርቱ ቀጠናዊ ኃይል ሆና እንድትወጣ አፋጥኖታል። በኢራን ውስጥ ይህ ግምገማ ቀድሞውኑ ተጀምሯል። በአብዮታዊ ዘብ ውስጥ ያሉ አዳዲስ ትውልድ መኮንኖች አንድ ግልጽ ትምህርት ይወሰዱ ይመስላል። ራስን መግታት ለጥቃት ያጋልጣል። ለዓመታት የነበሩት መሪዎች ስትራቴጂካዊ ትዕግሥት የሚለውን መርህ በመከተል ራስን መግታት የሥርዓቱን ሕልውና ያረጋግጣል ብለው ያምኑ ነበር። ነገር ግን የአሜሪካና እስራኤል የኢራን ከፍተኛ ወታደራዊ መሪዎችንና የኒውክሌር ሳይንቲስቶችን መግደላቸው እንዲሁም በኢራን ግዛት ላይ ቀጥተኛ ጥቃት መሰንዘራቸው የመከላከል አቋም ደህንነትን እንደማያረጋግጥ አሳይቷቸዋል። ያ መርህ አሁን ከኢራን አሮጌ ዘቦች ጋር አብሮ ተቀብሯል። አብዮታዊ ዘቡ ጦርነቱን በመምራትና ከአሜሪካ ጋር የሚደረገውን ዲፕሎማሲያዊ ግንኙነት በመቅረጽ ረገድ ሥልጣኑን እንዳጠናከረ የሚያሳዩ ማስረጃዎች አሉ። የኢራን ከፍተኛ የፖለቲካና ወታደራዊ አመራሮች መገደላቸው ይህንን ሽግግር አፋጥኖታል። ጦርነቱ በአገር ውስጥ ያለውን የሥርዓቱን ቁጥጥር ከማዳከም ይልቅ አጠናክሮታል። በገዢዎቹ ላይ የተወሰነ ተቃውሞ ቢኖርም ብዙ ኢራናውያን የሲቪል መሠረተ ልማቶች መውደማቸውን እንደ ሥርዓቱ ጥቃት ሳይሆን በአገሪቱ ላይ እንደተሰነዘረ ጥቃት ነው ያዩት። ውጤቱም አመፅ ሳይሆን በጦርነት ጊዜ የሚታየው ከባንዲራ በስተጀርባ መሰለፍ የሚለው ስሜት ነው። ትራምፕ ኢራን ሆርሙዝን በመዝጋት አጸፋ ልትወስድ ትችላለች የሚሉ አስከፊ ሁኔታዎችን በቁም ነገር ያሰቡ አይመስሉም። ይልቁንም ቤንያሚን ኔታንያሁ ጦርነቱ ፈጣን፣ ንጹሕና ወሳኝ ይሆናል ብለው የሰጧቸውን ማረጋገጫዎች ለመቀበል ዝግጁ ነበሩ። ያ ግምት የተንጸባረቀው በስትራቴጂካዊ ስህተትና በንጉሠ ነገሥትነት እምቢተኝነት ነበር። የአሜሪካ ጦር የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቀላሉ መያዙ ትራምፕን አበረታቷቸዋል። ከዚያም የውጭ ጉዳይ ሚኒስቴርን፣ የመከላከያ ሚኒስቴርንና የብሔራዊ ደህንነት ምክር ቤትን ተቋማዊ አቅም በማዳከም በትራምፕ ስሜታዊ ውሳኔዎች ላይ ገደብ የሚያደርግ ጠፋ። የትራምፕ የኢራን ጦርነት ውስጥ አንድ ትልቅ አመክንዮ አለ። እርሱም የኢምፔሪያል ፕሮጀክት ነው። ከደቡብ አሜሪካ እስከ አርክቲክና እስከ መካከለኛው ምስራቅ ትራምፕ የአሜሪካን ቁጥጥር በሀብት የበለጸጉ አካባቢዎች ላይ ለማስፋፋት ያላቸውን ፍላጎት በግልጽ አሳይተዋል። ትራምፕ ቬኔዙዌላን እንደ ምሳሌ በመጥቀስ ዘይቷን መያዝ በኢራንም ተመሳሳይ ውጤት እንደሚያመጣ ጠቁመዋል። ለአሸናፊው ምርኮ ይገባዋል በማለት ወደ 19ኛው ክፍለ ዘመን የኢምፔሪያሊዝም አስተሳሰብ መመለሳቸውንም በአደባባይ አሳይተዋል። የዚህ አካሄድ ውጤቶች አሁን እየታዩ ነው። የትራምፕ የኢራን ጦርነት ያስከተለው ጂኦፖለቲካዊ ውድቀት ከጆርጅ ደብሊው ቡሽ የ2003 የኢራቅ ጦርነት በብዙ እጥፍ ይበልጣል። የኑክሌር ድርድሮች እየተካሄዱ እያለ ጥቃት በመሰንዘር ትራምፕ የዲፕሎማሲ ደንቦችን ጥሰዋል። እንዲሁም በዓለም አቀፍ ግንኙነት ላይ አደገኛ ራዕይ አስቀምጠዋል። አሜሪካ ከዓለም አቀፍ ሥርዓት ጠባቂነት ወጥታ ዛሬ ዓለምን የምታውክ
ኃይል ሆናለች። እናም የወደፊት የታሪክ ተመራማሪዎች ይህንን ወቅት የአሜሪካ ክፍለ ዘመን ማብቂያ መጀመሪያና በቻይና መነሳት የሚቀረጽ ይበልጥ እርግጠኛ ያልሆነና አደገኛ ዘመን መጀመሪያ አድርገው ሊያዩት ይችሉ ይሆናል።